ያይዬ እኔ ምንም ማለት አልችልም እግዚአብሔር ማጸደገነት ነፍስን ያኑርልኝ እንገናኛለን ጠብቀኝ እንገናኛለን እንደገና እንስቃለን ደሞ ያዩ ግዕዝም ተማረና ተመረቀ ግን በቃ ሁሉ ሰው ሚዲያ ይወዳል ማለት አይደለም ለእንደዛ አልተፈጠረም እሱ ስራ ከመቃብር በላይ ይውላል ማለት እንደዚህ ነው ያየሂራድ አላምረው ታህሳስ 24 2017 ዓ.ም እንግዲህ በህይወት ካጣ ነው ጥቂት ወራቶችን አስቆጥሯል አትስረቅ አትግደል ተዋታ መንዝር እኔ አትማል በሐሰት አትመስክር ልክ ነው ያንዳንዳችን 10 ከተሰጡን በሙሴ ከተሰጡን ተዛዛት አንዷን እንኳን ብንፈጽም ዛሬ ከተባረክንበት በበለጠ ይባረካት ነበር እግዚአብሔር ያስባለሁ ቆሜ ልመርቅሽ ተቀበይኝ እማ አንገትሽ ራስሽን ችሎ ሊያውና ማግስቱን ይወሰደኝ 10 ሞት ይምጣና ታላቁ የኪነ ጥበብ ሰው ያየሂራድ አላምረው ታህሳስ 24 2017 ዓ.ም እንግዲህ በህይወት ካጣ ነው ጥቂት ወራቶችን አስቆጥሯል ዛሬ እሱን ለማስታወስ ለማሰብ የተዘጋጀ ፕሮግራም አለና እዚህ ሂልተን ተገኝተናል ወዳጆቹ አብረውት የሰሩ የሥራ ባልደረቦቹ ስለሱ ምን ይላሉ ፕሮግራሙ ምን ይመስላል የሚለው አብረን በጋራ እንመልከት እንግዲህ ተመልካቾች ታላቁ የኪነ ጥበብ ሰው ያየሂራድ ብዙውን ጊዜ አደባባይ ላይ የማይገኝ የሙዚቃ ጌጥ የሆነ ሰው ነውና በተለያዩ ኢንተርቪዎች ላይ ጥያቄ እንደሚቀርብለት ግን ደግሞ ወደፊት ለፊት መውጣት የሱ ፍቃድ እንዳልሆነ ከተለያዩ ሰዎች ሰምቻለሁኝና ስራው እንዲናገር በሱ ከኋላ ሆኖ የተለያዩ ሰዎች ወደፊት እንዲወጡ እንጂ እሱ ፊት መውጣት መታየት የሚለው ነገር እንኳን የማይደግፍ የማይፈልግ ሰው እንደሆነ አቃለው ብዙዎቻችን እልፈተ ህይወቱን ከሰማን በኋላ ነው እንደውም በተለያዩ ሚዲያዎች ስለያየ ስለሰራቸው ድንቅ ስራዎች ሲወራ ይሰማነውና እዚህ ጋር የምትመለከቷቸው ጋዜጣዎች በአጠቃላይ በፍሬም የቀረቡት ስለሱ የሚያወሱ የሱን እልፈት ተከትሎ የተሰሩ ስራዎች ናቸው ያዩ ወዳጆች ያዩ የሙያ አጋሮች እንደምን አመሻችሁ እንኳን በደህና መጣችሁ አንዳንድ ህልፈቶች የእውነት አይመስሉም ለማመን ይከብዳሉ ለመቀበል ይቸግራሉ ያዩ ህልፈት እንዲያው ነው የሚሰማን አሁንም ድረስ ያለ የሚመስለን ጥቂቶች አይደለንም ግን ደግሞ ከእውነት ማምለጥ ፈጽሞ አይቻልም የግጥም ደራሲ ፕሮዲዩሰር እና ፕሮሞተር
ያየ ይራድ አላምረው ሳቅ አፍላቂው ወግና ጨዋታ አዋቂው ያየው ጓደኛ መካሪና ዘካሪ ወላጆቹን ወንድምና እህቶቹን በእጅጉ አፍቃሪ ያይሻ በሞት ከተለየን እነሆ ዛሬ 85ኛ ቀኑ ተቆጠረ። ወንድማችን ያዩን በህሊና ጸሎት እናስበው ዘንድ በቅድሚያ መጋቤ ምስጢር ፍቃዱ አረጋን ወደ መድረኩ ጋብዛለሁ። ክብራትና ክብራን ወንድማችን የይራድ አላምረውን ያዩን ያይሻን በህሊና ጸሎት እናስበው ዘንድ ሁላችንም ከተቀመጥንበት እንድንነሳ በአክብሮት ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ በሥራ ሁሉ በፍርድና በቸርነት በእውነትም የታመንክ ጌታ ዛሬ ወደህና ፈቅደህ ከሚያልፈው ወደማያልፈው ከምድራዊ ወደ ሰማያዊው ከጊዜያዊ ወደ ዘላለማዊ ቤት ጠርቴ ወሰድካትን የወልደ ሰማይትን ነፍስ በአጸደ ገነት እንድታሳርፍልን በአንድ ላይ ቅዱስ ስሙን እንድንያን ጠራና መስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳቤ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት የኃጢአት ሁሉ ሕዝብከ ስናውቅ ድፍረት ሳናውቅ በስህተት የሰራነውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ቀሪውን ሰዓት ይባርክልን። ክቡራትና ክቡራን የሙያ ቤተሰቦቹ፣ ጥሪ የተደረጋችሁ እንግዶች፣ ያዩት ውስታ በሚል ስያሜ ባሰናደነው የከያኒ ይራድ አላምረውን መታሰቢያ ዝግጅት ላይ ለመታደም ጥሪያችንን አክብራችሁ ለተገኛችሁ በዚህ ዝግጅት አዘጋጅ ኮሚቴና በራሴ ስም ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። ያዩ ፈጣሪ በቸረው ልዩ ምናባዊ ተስጦ በምድር ላይ ለኖረበት ዘመን ብቻ ሳይሆን በቀጣይ ከትውልድ ትውልድ የሚሸጋገር አንጸባራቂ ስራዎችን በእብሩ የከተረ ካጠገባችን እስከ ወዲያኛው ብናዝንም በአጽናኝ ስራዎች እየተጽናናን እየተደሰትን ልንኖር ግድ ይላል። ይሄው ዛሬ ደማቅ ስራዎችን ልናወድስ የፍቅርና የአክብሮት መልእክታችንን ይድረሰው ዘንድ ድምጻችንን ከፍ አድርገን ልንገልጽለት ለሁለት ወር ያህል የተዘጋጀንበትን መታሰቢያ ዝግጅት እውን በመሆኑ የሐዘን ዳርቻ ነው ብለን እናምናለን። ያዩ ሁሌም በልባችን ውስጥ ትኖራለህ። እናመሰግናለን። ያዩ እኔ ለኛ ሆኜ በአካል አግኝቼው ተታውቂው አውቃለሁ። ግን እኔ ሳላውቀው እሱ ነው ያወቀኝ። እኔም እሱን ሳላውቀው እንዳወቅኩት ማለት ነው። እኔም በስራው አከብረዋለሁ። ማን እንደጻፈው ማላቃቸው ዘፈኖቹን
በእነሱ ነው ያደግኩት። እንደገና ደግሞ ስደት ላይ ሆኜ የሀገር ፍቅር እንደሚለኝ ጊዜ የእሱ ዘፈኖች ናቸው ሳናቀው ስራዎቹን የምንወድለት ሳናቀው የምናከብረው ወይም ደግሞ እሱ የሰራላቸውን አርቲስቶች የምናከብርበት የምንወድበት ከእንደገና ደግሞ ከሀገራችን ጋር ከራሳችን ጋር ያገናኘን በመንፈስ የሚሰራቸው ግጥሞች፣ ዜማዎች እና ደግሞ ያለው አርቲስቶችን ፈልፍሎ አውጥቶ የሚገባቸውን ስራ ሰጥቶ ከእንደገና ለዓለም ላይ እንዲታወቁ ያደረገ ትልቅ ሰው ነው እና በዛ በጣም ነው የምናከብረው፣ በጣም ነው የምንወደው እና ትልቅ ሰው ነው ያጣነው። እንግዲህ ፀሐይ ፐብሊሸርን ሲነሳ በርካታ የተደበቁ ስራዎችን አይተህ በራስ ገምገመ ይሄ ነገር መውጣት አለበት ብለህ ብዙ ስራዎችን ወደ ህዝብ አውጥተሃልና ያየ ደግሞ እኔ ሳስበው ራሱ ያልወጣ የሆነ አካል ደግሞ ከኋላ መጥቶ ስራዎችን ሊያወጣለት የሚገባ ድንቅ ሰው ሆኖ ዛሬ ሁላችንም ስናወሳ ነበር። ከያዩ ጋር መጀመሪያ እንዴት ነው ገጣሚው ማን እንደሆነ ስም ነው፣ ስምና መልክ ደግሞ አታገናኝም። በተለይ ማታውቂው ሰው ከሆነ እኔ አዲስ አበባ ያለሁ አላውቀውም። ውጭ ከወጣ በኋላ ነው በአካል የተገናኘ ነው። ዋሽንግተን ዲሲ እኔም ወደ ዋሽንግተን ዲሲ ስመጣ እሱም ከኢትዮጵያ ወደ ዋሽንግተን ዲሲ መጥቶ ነው ለመጀመሪያ ጊዜ የተገናኘ ነው እና እስካሁን ድረስ ማስታውሰው ነገር እንዴት ሰላም እንዳለኝ ነው፣ ተነስቶ እንዴት ሰላም እንዳለኝ ነው እና በጣም ረጅም ዘመን የሚተዋወቅ ሰው ነው ምን መስለው የነበረው እና ማን ነው እያልኩኝ ግራ ገብቶኝ ነበር እና ጓደኛዬ አሉላ ከበደ ነው የሚነግረኝ ማን እንደሆነ። ያን ከእንደገና ሄጄ ደግሞ እኔ ሰላም አልኩት እና በኋላ የተረዳሁት ነገር ምንድነው፣ አንዳንድ ሰዎች ነበሩ ደውሎ ይሄ መጽሐፍ አለ ሆይ ብለው መጽሐፉን ፈልገው የሚገዙ እና ለካስ ለሱ ነበር የሚገዙለት መጽሐፉን፣ እሱ ነበር መጽሐፉን እንዲገዛላቸው የሚጠይቁት እና መጽሐፎቹን ይሰበስብ ነበር። የኔን ማሳተማቸው መጽሐፎች ይሰበስብ ነበር እና በኋላ ላይ ግን አሁን በቅርቡ ቤተሰቡ እህቱ ጋብዛኝ ቤት ሄጄ ያየኋቸው የመጽሐፎች ስብስብ ያለው መጽሐፎች ተአምር ነው። እንደሱ አይነት በአራት ሰዎች ነው ማቀው የኢትዮጵያ መጽሐፎችን ከጥንት መጽሐፎች እስከ ቅርብ ጊዜ ድረስ ያሉ ግን ለኢትዮጵያ የሚጠቅሙ አንዳንዶቹን ያላነበባቸው ሁሉ እንዳሉ ሰምቻለሁ። ግን ምንድነው ያለው ቅድምን ሲነገር እንደሰማነው ለወደፊት ይሄ መጽሐፍ የሚያስፈልጋቸው ሰዎች ስላሉ ለነሱ ነው መሰበስበው ይል ነበራሉ። መጽሐፎቹ አንዳንዶቹ ዋጋቸው በጣም ውድ ነበር፣ ግን ካለው ገንዘብ ላይ ለዛ ነበር የሚያውለው። የቤቱን ፎቶግራፍ አይተሽው ከሆነ መጽሐፎቹ ተከምረው ቤቱን ሞልተውት ነበር። ምን ልልሽ ነው እኔ በማድግበት ጊዜ ልጅ ሆኜ አዲስ አበባ ውስጥ የሚሸጡት ምንድነው ስሙ የቡናና የስኳር መጠቅለያ መጽሐፎች ነበሩ፣ ታሪካዊ መጽሐፎች ነበሩ። ስለ አፄ ኃይለ ሥላሴ ዘመን የሚያወሩ መጽሐፎች ተገንጥለው በኪሎ ተሽጠው እየተቀደዱ መሸቀጫ ሆነው ነበረ እና ከታሪካችን የተጣላን ህዝቦች ሆነናል። በዛ ምክንያት በጣም ብዙ ላይብራሪ ውስጥ መቆየት የነበረባቸው ትውልድ ማንበብ የነበረባቸው መጽሐፎች ባክነው ጠፍተው ቀርተዋል። ግን እግዚአብሔር ደግሞ ሲረዳን እንደነዚህ አይነት ሰዎችን አፍርቶልን ከያሉበት ቦታ እየሰበሰቡ ቤታቸው ያስቀምጣሉ። ቤታቸው የሚያስቀምጡት ለምንድነው? ነገ አንድ ቀን ሊያስፈልግ ይችላል ብሎ። እኔ በምኖርበት አሜሪካን ሀገር ውጭ ሀገር ከየሄድኩበት ቦታ ላይብራሪ፣ አሮጌ መጽሐፍ ተራ፣ የመጽሐፍ ኤክስፖች ሲደረጉ እየዞርኩኝ የምፈልገው መጽሐፎች ነው። እነሱ መጽሐፎች ሳገኝ አንዳንዶቹን አላነበብኳቸው፣ አንዳንዶቹን ደግሞ እስካሁን ድረስ ተጠቀምባቸዋለሁ ለምሰራቸው ስራዎች። ያንንም አደርገው እኔ ፈልጌ ያላገኘሁትን መጽሐፍ እዚህ ሀገር ያለ ሰው ሊያገኘው አይችልም። ስለዚህ ለሚቀጥለው ትውልድ ለማስተላለፍ ነው። ያዩ እነዛ ሁሉ የመጽሐፍ ክምር ግድግዳ አይደለም ቤቱ ያለው
ውስጡ ሚስጥር ነው ያለው፣ ውስጡ ታሪክ ነው ያለው፣ ውስጡ ማንነት ነው ያለው። ያንን ምን ውስጥ ታገኘዋለሽ? ግጥሞች ውስጥ ታገኛቸዋለሽ። ግጥሞች ውስጥ ደግሞ ማንነት ምን አለ? ማንነት አለ፣ ሚስጥር አለ። የግለሰብ ታሪክ፣ የሀገር ታሪክ፣ የሀገር ሚስጥር አለ። ዘፈኖቹን ስደት ላይ ሆኜ ሰርቫይቭ እንዳደረገው ያደረጉኝ ዘፈኖቹ ናቸው። እና እንደዚህ አይነት መሰጠት ትልቅነት ነው። እንደዚህ አይነት ሰው ሲሞት አይሞትም። ሲሞት ሐውልት ሰጥቶ ነው ሄደው። ኢትዮጵያን ለመርቃት የጥላሁን የማነው ደሞ የእንትና ማነው ስሙ ጠፋብኝ የኃይልዬ ዘፈን ስለ ኢትዮጵያ የዘፈናቸው ከዛም በፊት የነበሩት ስትመለከታቸው ተአምር ናቸው። በደከመሽ ጊዜ ኢትዮጵያዊነት ፈተና ላይ በገባ ጊዜ ተስፋ የሚሰጡሽ እነሱ ናቸው። እና ያ ሁሉ የሆነው ዝም ብሎ በመደዳ አይደለም። ዛሬ ላሉ ግጥም ጸሐፊዎች፣ ዛሬ ላሉ ታሪክ ጸሐፊዎች ሚስጥር እየተናገረ ያለው ነው እኔ አይደለሁም የኔ ማንነት የተገነባው እነዚህ መጽሐፍ ውስጥ ነው እያለን ነው። ስለዚህ ዛሬም ሲሞት ገና ነገ ለሚወለዱ ትውልድ እያለ ነው። እኔ መጽሐፍ ሳሳትም ዛሬ ላለ ሰው አይደለም ማሳተመው። በማሳተም ጊዜ በብዙ መከራ ውስጥ ነው መጽሐፍ የሚታተመው። ሲወጣ ግን አሁን ላለው አይደለም፣ ገና ለሚመጣው ትውልድ ነው። አሁን ያለው ተበላሽተናል ሁላችንም ከኔ ጀምሮ በብዙ ምክንያት። እግዚአብሔር ሰው አድርጎ ፈጠረን፣ እኛ ህዝብ ሆነን ህዝብነታችን ደግሞ በዘር በፖለቲካ በማይረባ ትምህርቱ ራሱ የተበላሸ ነው። ፈረንጅ ሊያጠፋን ያስተሰጠለን እኛ በዲግሪ በምን እያለን ራሳችንን አበላሸን። ያንን ፈልፍሎ አውቆ ማንነታችንን አውቆ ሊፈታን የፈለገ መድኃኒት የሰጠን ሰው ነው። ዛሬ ደግሞ የሰማነው አንድ መዝሙር 10ቱ ቃላት ወደ ኋላ ተመልሶ ያንን ዜማ ፈጥሮ ከራስ ከአምላካችን ጋር ሊያገናኘን የሰጠን ጊፍት። እዚህ አይነት ሰዎች የአገር ሀብት ናቸው። እድለኞች ነን በህይወት እሱ በነበረበት ሰዓት መኖር እና ጊዜ ኖሮኝ በደንብ አግኝቼ ባወራው ደስ ይለኝ ነበረ። አመለጠን። ይቆያል ብለን ስናስብ አመለጠን። ግን አሁንም በህይወት ያሉ ሰዎች አሉ። እሱን አመለጠን ብለን እያወራን ሌሎች በህይወት ያሉ ሰዎች እንዳያመልጡን ለራሳችን ትምህርት ነው። እኛም ደግሞ የምንኖርበትን እችን ምድር ትንሽ ጊዜ ነው ያለን። በጣም ግማሹን ኖረነዋል። እግዚአብሔር ድል ከሰጠን ትንሽ ደግሞ የኖርነውን ያህል ኖር ይሆናል። ግን በዛ ጊዜ ውስጥ ምንድነው የምንሰራው ነው የሱ የሚሰጠን ትልቁ ስጦታ እሱ ነው። እና በጣም ትልቅ ሰው ነው ያጣነው። ግን ትልቅ ነገር ደግሞ ጥሎልን ስለመጣ እድሜ ልካችንን በህይወት ይኖራል። እኛ እስካለን ድረስ ግጥሞች አንደርስታንድ እስካደረግነው ድረስ ያላቸውን ነገሮች ማስተዋል እስከቻልን ድረስ እንኖራለን። ኢትዮጵያ ትልቅ ሀገር ናት። ትልቅነቷን ደግሞ የሚያሳዩ ሰዎች ናቸው። እኛ ማየት ካልቻለን እሱ አንዱ ነው። ያዩዬ እንደ ወንድም እንደ ጓደኛ እንደ ወዳጅ የችግሮች ሁሉ መፍቻ ያለው ሰው ሸክም አቃላይ የሁሉ ሰው አማካሪ ጭንቅ አስወጋጅ ሳቅ አጫሪ በችሎታው ያልተጀነነ ከእዩኝ የራቀ የሰከነ ምስጋና የማይጠብቅ የምላሽ ዋጋ የማያሳስበው እለትን እንዳመጣጡ አስተናግዶ የሚያልፍ በአጠቃላይ የመፍትሄ ምንጭ የሰላም አየር ነበር ያዩዬ ሀገራችንንና በሀገራችንም ውስጥ ሁላችንንም መርቆ ያለፈ ስለሆነ ያንን የመረቀበትን ግጥም በማንበብ እሰናበታለሁ። ቆሜ ልመርቅሽ ቆሜ ልመርቅሽ ተቀበይኝ እማ ሕይወትን መርቀሽ ሰተሽኝ እኔማ ይህ ቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ሰንደቅሽ ከፍ ይበል
ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሽ ዓለም ሴራው ይከሸፍበት የመታብሽ አድማ እጁን ሳር ያድርገው ጉልበቱን ቄጠማ ጸሎትሽ ይሰማ አምላክ ይለመንሽ ፈተናው አይለቅ የሚፈታተንሽ አንገትሽ ራስሽን ችሎ ሊያውና ማግስቱን ይውሰደኝ 10 ሞት ይምጣና በሰው ሀገር ምድር ለተበታተኑት ለልጆችሽ ሁኚ ዞሮ መግቢያ ቤት ዓለም አደባባይ በመንግስታቱ ደጅ ሞልቶሽ ተርፎሽ እንጂ ጎድሎብሽ አትሂጂ ጎተራሽ አይጉደል አይድረቅ ሌማትሽ ከክፉ ሰውሮ ያድንሽ እምነትሽ ላንቺ የማይተኙ የማያንቀላፉ ብንይበሉ እንደጉም ከምድረገጽ ይጥፉ ካረግንልሽ በላይ የምትሆኝልን መጠሪያ እናታችን አንቺ ነሽ ቆይልን አንገትሽን ራስሽን ችሎ ሊያውና ማግስቱን ይውሰደኝ 10 ሞት ይምጣና ያየሂራድ አላመራው ተመልካቾች እንግዲህ አሁን ደግሞ የምገኘው ከአንጋፋው ድምፃዊ ግርማ ተፈራ ጋር ነው ስላገኘው በጣም ደስ ብሎኛል ሰገናለሁ ዛሬ ተገናኘንበት እንግዲህ ትልቁ ዓላማው ያየሂራድ በህይወት ሳለ የሰራቸውን ስራዎች ለማንሳት ለመነጋገር ነውና የነበረው ቆይታ አንተ ውስጥ የነበረው ስሜት ምን ይመስላል የነበረው ቆይታ ደስ ይላል የተዘጋጀው ዝግጅት ጥር ደንብ ደስ የሚል በተቻለ አቅም ያዩን ነገር ለማውጣት የተዘጋጀው ዝግጅት ነበር በጣም ወድጃለሁ ደስ የሚል ፕሮግራም ነበር እንደው ግርማ ከያዩ ጋር መስራት እድሉ ነበራችሁ እንዴ አንድ ላይ አብረን መስራት ከያዩ ጋር አብረን መስራት እድል ነበረን ያዩ ፕሮዳክሽን አንድ ኮሌክሽን ሰርተናል እኔ ኃይለ ኢየሱስ ግርማና ሂሩት በቀለ የምትባል አንጋፋዋ ሳትሆን በስም ወክሽ ሌላ ሂሩት በቀለ አንድ አልበም ሰርተናል ከዛ በኋላ ከያዩ ጋር የሰራነው በኤችአይቪ ዙሪያ በሚሰራቸው በኤችአይቪ ዙሪያዎች ውስጥ አንድ ስራ ዜማና ግጥም የሆነ ስራ ሰርቻለሁ በስራ ሂደት ውስጥ ያዩ እንዴት ትገልጸዋለህ ምን አይነት ሰው ያዩ በጣም የሥራ ሰው ነው የሥራ ዲሲፕሊኑ በጣም ከሰዓት ማክበር ጀምሮ የሥራ ዲሲፕሊኑ በጣም ትልቅ ነው ስራውን ይወደዋል ያከብረዋል ሙያተኛውን ይወዳል ከሚጽፋቸው ጽሁፎች ከሚመርጣቸው ቃላቶች የአጻጻፍ ስልቱ ምናምን በጣም የተለየ ነውና በጣም ያዩ ራሱ የሆነ የአጻጻፍ ያሰራል እንግዲህ ያለው ልዩ ሙያተኛ ነበር ያዩ እንደ አንድ አንጋፋ ትልቅ የሙዚቀኛ ባለሙያ ያዩ ለኢትዮጵያ ሙዚቃ ኢንዱስትሪ ያበረከተው አስተዋጽኦ ምንድን ነው ትላለህ ያዩ ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ አስተዋጽኦ አላቸው ከምንላቸው ውስጥ አንዱ ነው በጣም እንግዲህ ከክቡር ዶክተር አርቲስት ጥላሁን ገሰሰ ጀምሮ እስከታች እስከኔም ድረስ ስራዎችን የሰራ ነው ቆየት ያሉ ብዙ በካሴት ዘመን ያዩ በካሴት ዘመን አለ ያዩ በሸክላ ዘመን አለ ያዩ አሁን ባለው በሶሻል ሚዲያው ዘመን አለ ያዩ ሁሉም ጋር የነበረ ሰው ነውና ያዩ ስራዎች እጅግ ገና ብዙ የሚታወቁ እንደውም ያዩ ተፈጥሮ ራሱን አውትሻይን የሚያደርግ ልጅ አይደለም ራሱ እኔ እንዲህ ነኝ ወይም ስራው ይታወቅ ምናምን ብሎ በፍጹም የሚያወራ ሰው አይደለም እንጂ ብዙ ስራዎች ሰርቷል ያዩ አሁን እንደው ቆሜ ለመርቀሽ እሱ በጣም ተናለና ያው ከልፈቱ ጋር ተያይዞ ያ ነገር እንተናል እንጂ ያዩ በጣም ብዙ በርካታ ስራዎች ሰርቷል ብዙ ስራዎች ስፔሻሊ የሀገርን ተመለከተ ስለ ኢትዮጵያ የሚጽፋቸው ጽሁፎች እየተዋጡለት ናቸው ያዩ ኢትዮጵያን መግለጽ ይችላልበታል በደንብ ስለ ሀገሩ መጻፍ ይችላልበታል ያዩ በደንብ ከውስጡ ነው ካስተዳደጉ ወታደር ልጅ ነው ብዙ ነገር ያየነ ያደገውና ከዛም ይመስለኛል ስለ ኢትዮጵያ ሲጽፍ ያዩ ይችላልበታል በደንብ ይችላል
እንግዲህ ይህንን ታላቅ የኪነ ጥበብ ሰው በደንብ እያወሳን ለትውልድ እያስተላለፈን የምንቆይበት ብርታት ጉብዝና ደግሞ ለኛ ይስጠን ብለው በስተመጨረሻም ለቤተሰቦቹ ለወዳጆቹ ማለት የምትፈልገው ነገር ካለ? እንግዲህ አንዴ ማለት የምፈልገው ነገር አለ። ያዩ ቅርቤ ነው ብዬሻለሁ፣ በጣም ቅርቤ ነው እና በዚህ ባለፉት በሁለት በሶስት ዓመት ውስጥ አንድ ሀሳብ እየደጋገመኝ ነገር ነበር። ያዩ ቤቱ በመጽሐፍ የተሞላ እንደማናችን ቤት ሶፋ፣ ጠረጴዛ ምናምን እነዚህ ምናምን አይደለም። ያዩ አልጋ አለው፣ ኮሜዲና ያለው ሙዚቃ የሚሰማበት ወንበር አለ። ዙሪያው ቤቱ በሙሉ መጽሐፍ፣ ቁሳጥኑ ላይ በሙሉ መጽሐፍ ነው። መሬቱ ተሻግረሽ የምትገቢው መጽሐፍ፣ እዛ ሁሉ በያዩ የተነበቡ መጽሐፎች ናቸው። ያዩ ህልም ምን ነበርሽ መሰለሽ? አሁን ብዙ ልጆች አሁን ያሉ ልጆች በዚህ በሶሻል ሚዲያ በስልክ ላይ በጣም እንትን እያሉ ስለሆነ አንድ ካፌ መክፈት እፈልጋለሁ። የራሴን አስተዋጽኦ ማድረግ እፈልጋለሁ። ያ ሳይለንት ካፌ ነው። አንድ ሰው መጥቶ ሻይም ቡና የሚዘዝ በዛች በሚቆየባት ሰዓት ውስጥ ግን ሁለትም ሶስትም ገጽ አንብቦ እንዲሄድ ጫጫታ የሌለበት ሳይለንት የሆነ ካፌ ነው የምፈልገው። ትልቁ ህልሙና አሁን ማድረግ የሚፈልገው ነገር እኔ እስከማውቀው ድረስ ይሄን ነበር። እንግዲህ ያዩን ለምሳሌ 10 ትእዛዛት አሁን ህልሙን ነፍስያው ያያል። መቼስ ነፍስያው ህልሙን ተሳካለት አይደል? ይሄኛውን ደግሞ በስሙ አንድ ነገር ተደርጎ ቢሳካለት ደግሞ እንደገና ነፍስያው ደስ ይላታልና የኔ ውስጥ የነበረውንና ከኔ ጋር ያወራው የነበረውን ነገር ለማስተላለፍ ነው ሀሳቡን። ይሄንን ነገር ለመተግበር የሚፈልግም ካለ እንግዲህ ትልቅ ሀሳብ ነው። እንግዲህ ትውልድን የሚገነባ ሀሳብ ነው። አንድ አካል ይኖራል ይሄንን የሚቀበል ብዬ አስባለሁ። ያው አንተም ትልቅ አደራህን የተወጣው በጣም አመሰግናለሁ። ፈጣሪ ያክብርልኝ። እዚህ የተገኘ ነው ይሄንን ማስታወሻ የምናደርገው ለዛሬ ብቻም ሳይሆን አለን አብረነን ነገም ከጎናችሁ ነን ለማለት ያው ቤተሰቡንም መጽናናትን እየተመኘን መላው ወዳጆቹን አጋሮቹን ኢትዮጵያ ሕዝብንም ጭምር መጽናናት እየተመኘን እናት ባንክ ዛሬ ለልጁ ለወይዘሮ ነጻነት ያየህራድ አላምረው እዚህ ተገኝታ ከኔ ስጦታ እንድትቀበል ለመጋበዝ ነው። በሷ ውስጥ ሁሉ ጊዜም ያየህራድን ለማስታወስ እንዲረዳን ነው እናት ባንክ የ500,000 ብር ስጦታ ለወይዘሮ ነጻነት አበርክተናል ማለት ነው። ይሄ የዛሬ ብቻ ሳይሆን ከጎንሽ ነን አብረን ነን ለወደፊቱም ለማለት ነው። እንድትቀበለኝ በአክብሮት እንዴት አመሻችሁ? እኔ ያዩን እንዴት እንደምገልጸው አላውቅም። አባት አይደለም ለኔ እናትም እህትም ወንድምም ሁሉ ነገሬ ነው። በ22 ዓመቴ ወይ በ21 ዓመቴ እንዳገኘሁት አባት አይደለም ያሳደገው ልጅ እንኳን አባት እንደዛ ያደርግ። እኔን አይደለም ልጆቼን በጣም ነው የሚያከብጠው። ያይዬ እኔ ምንም ማለት አልችልም። እግዚአብሔር በአጸደ ገነት ነፍስን ያኑርልኝ። ሌላ ምንም ማለት አልችልም። አመሰግናለሁ። ተመልካቾቻችን አሁን ደግሞ ከፊት ለፊት ቆማ የምትመለከቷት እንግዲህ ያየህራድ ልጅ ነጻነት ያየህራድ ናት። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ፈጣሪ እንግዲህ ጽናቱን ይስጥሽ። አሜን። እንዴት አገኘሽ የዛሬን ፕሮግራም? የዛሬው ፕሮግራም በጣም ደስ ይላል። አባቴ በዚህ ልክ ታዋቂ አልመሰለኝም ነበረ። ዛሬ እኔ ያየህራድ አላምረው ልጅ ተብዬ በመጠራቴ በጣም ኩራት ተሰምቶኛል። ይሄንን ደግሞ ፕሮግራም እንዲዘጋጅ የደገፉት ጓደኞቹ ከጎኗ ከእህቱ ጎን ሆነው አይዞሽ ግድ የለም አለን ምንም አይሆንም ይሳካል እያሏት በጣም በቃ ብዬ ልንገርሽ ጥንካሬ ሆነዋት ከጎኗ ብዙ መስዋዕትነት ከፍለዋል። ስማቸውን ብጠቅስልሽ ብዙ ናቸው፣ ግን በጠቅላላ ወዳጆቹ በጣም መልካም ነገር አድርገዋል። ስፔሻሊ እህቱ ሂሩት አላምረው በዚህ አጋጣሚ ቴንኪው ልላት ላመሰግናት ወዳለው። ጉዳዩ ቢሆንም በቃ በጣም ተጨንቃለች፣ በጣም ተጠባለች። ለሰው እንዲደርስ
ወንድሟ እንዲታወቅላት ሳይታወቅ ስለሆነ እሱ ዝም ብሎ ስለሆነ የሞተው ዝም ብሎ ኖሮ ዝም ብሎ የሞተ አባቴ ብቻ ነው ማንነቱን ሳይገልጽ ታዋቂ ነኝ ሳይል ዝቅ ብሎ የኖረ ትንሽ እኔ አሁን እግዚአብሔርን የምለምነው ነገር ምንድነው ያባቴን ባህሪ ሆኜ መኖር እፈልጋለሁ ከዚህ በኋላ በፊትም ያለው ያከባቢ ሰው ያቀኛል በተቻለ መጠን ግን ከዚህ የበለጠ ዝቅ ብዬ ለእግዚአብሔር ተገዝቼ ያባቴን ባህሪ ተከትዬ መኖር እፈልጋለሁ አባቴን ባቀው በ21 እና በ22 አመት ቢሆንም የዛሬ 96 ዓመተ ምህረት ነው ያወቅኩት አባቴን የዛሬ 21 አመት ማለት ነው በ21 አመት ያወቅኩት አባቴ አይመስልም ያሳደገው ልጅ እንኳን ቀድምም ተናግሬዋለሁ ያሳደገው ልጅ እንኳን ለልጁ ፍቅር አይሰጥም እንደዚህ አይነት ክብር ለኔ ለልጆቼ አሁን አልቅሽ ሚዲያ መበጥበጥና ማለት አልፈልግም አባቴ ግን ለኔ በጣም ልዩ ነው እግዚአብሔር አሁንም ነፍሱን ባጸደ ገነት ያኖርልኝ ምንም ማለት አልፈልግም ከዚህ በላይ ያዩ ማለት ልዩ ነው ያዩ ማለት ፍቅር ነው ያዩ ማለት አባት ብቻ አይደለም ለኔ ለነገሬ ነው አሳዋሼ ጠያቄ ለልጆቼ ፍቅር ለጋሽ በቃ ያዩ እንዲ ነው ከዚህ በላይ ምንም ማለት አልፈልግም አመሰግናለሁ አይዞሽ እንግዲህ እግዚአብሔር ያጽናሽ አሜን እግዚአብሔር ይወደደው ነው የሆነው እግዚአብሔር ይፈቀደው እግዚአብሔር ይወደደው ነው ሁላችንም ህይወት የሚሆነው እንግዲህ ትልቅ ነገር ላንቺ ለልጆችሽ ብቻ ሳይሆን ለኢትዮጵያ ህዝብ በሙሉ የሰጠ ትልቅ ሰው ነውና አባትሽ በዚህ ልትኮሪ ይገባል እሺ እግዚአብሔር እንግዲህ በደንብ ጽናቱን ይስጥሽ አሜን በርቺታችን አሜን እሺ አመሰግናለሁ እሺ አትስረቅ አትግደል ተው አታመንዝር እኔ አትማል በሐሰት አትመስክር አስርቱን ትእዛዛት ማነው የሚያከብር በዚች ምድር እናት አባት አክብር ሰንበትን አትሻር ባልንጀራ እንደራስ ውደድ አፍቅር አስርቱን ትእዛዛት ማነው የሚያከብር በዚች ምድር የሰው ልጅ ገና በመካፀን የተፈጠረለት ዘንግቶት ወደ ዓለም መምጣቱን ቀኑ ተቆርጦለት ጌታ ሆይ ክቡር ትእዛዝህን ሕግህን ይሽራል ሰው ከንቱ እድሜ ለመቀጠል እምነት ያጓድላል እግዚኦ መሐረነ አንተ አድነን የኛ ማተብማ ሳሳመነመነ እግዚኦ መሐረነ አንተ አድነን የኛ ማተብማ ለሙሴ የተሰጠው ሕግ በሰው ዘንድ ሁሉም ቢከበር በዓለም ላይ ወንጀለኛ መቅጫ
መንግስትም ሕግም ባልነበር ከምድራዊው ዳኛ ከችሎቱ በላይ ዳኛ አለ በሰማይ የጥበቦች ሁሉ የመጀመሪያው ፈሪሃ እግዚአብሔር ነው። አትስረቅ አትግደል ተው አታመንዝር እኔ አትማል በሐሰት አትመስክር አስርቱን ትእዛዛት ማነው የሚያከብር በዚች ምድር እናት አባት አክብር ሰንበትን አትሻር ባልንጀራ እንደራስ ውደድ አፍቅር አስርቱን ትእዛዛት ማነው የሚያከብር በዚች ምድር አዞናል በፍጹም በፍጹም የሌላ እንዳንመኝ ነግሮናል ከኔ ሌላ ታምልክ ቀናተኛ አምላክ ነኝ ከሌለን የሰናፍጭ ቅንጣት የምታህል እምነት ባዶነን ሰዎች ካልታነጽን በግብረ ገብነት እግዚኦ መሐረነ አንተ አድነን የኛ ማተብማ ሳሳመነመነ እግዚኦ መሐረነ አንተ አድነን የኛ ማተብማ ለሙሴ የተሰጠው ሕግ በሰው ዘንድ ሁሉም ቢከበር በዓለም ላይ ወንጀለኛ መቅጫ መንግስትም ሕግም ባልነበር ከምድራዊው ዳኛ ከችሎቱ በላይ ዳኛ አለ በሰማይ የጥበቦች ሁሉ የመጀመሪያው ፈሪሃ እግዚአብሔር ነው። ተመልካቾች እንግዲህ እንደምትመለከቱት አንጋፋው የኪነ ጥበብ ሰው ጸጋዬ ከጎኔ ያለው ስላገኘው በጣም ደስ ብሎኛል። ትልቅ አክባሪክ ነኝ። ታንክ ዩ። ዛሬ በዚህ በያይ ፕሮግራም ላይ እንግዲህ ከቅድም ጀምሮ እየተመለከታችሁ ነበር ተመልካቾች። በርካታ ስራዎችን በመድረክ ላይ ተመልክታችኋልና እስኪ ስለነበረው ስለቆይታው የተወሰነ ነገር ቢለን ብዬ እዚህ ጋር ተገኝቷልና እንዴት ነበር? እስኪ ጥሩ ነበር። አንዳንድ ሰዎች ቀድመው የየራሳቸው ራዕይ ያላቸው አይደል? ከነዛ መሃል ደግሞ ያየህራድ የራሱ የሆነ አመለካከት አለው፣ የራሱ የሆነ መንገድ አለው። ሁለተኛ
ያለውን ባህሪ እወድለታለሁ። ለምን እውነት የሆነ አይነት ሰው ነው ያየራድ። ምክንያቱም የሚፈልገውን ነው የሚጠይቅሽ። ምንም አይነት የእብለት ነገር የለውም መላው ላይ የሚፈልገውን ግን ቀጥታ ነው የሚጠይቅሽ። ስለዚህ በሱ መልኩ ዛሬ ይሄ ፕሮግራም እንደኔ ደስ ይለኝ የነበረ ያው በእግዚአብሔር ስልጣን መግባት አይቻልም እንጂ እንደኔ ደስ ይለኝ የነበረው በተናገረው ቃል መሰረት ኖሮ ይሄ ነገር ቢፈጸም ነበረ ምቾት ይሰማኝ የነበረው። ነገር ግን ካለፈም በኋላ ደግሞ ከመኖሩ የበለጠ የተከበረለት ይመስለኛል ዛሬ ሳየው። ያው እንግዲህ መድረክ ላይ ቀድም እንደሰማነው ወደ መጨረሻው አካባቢም ደግሞ ለህዝቡ መድረስ የፈለገን ትልቅን ሐሳብ ካንተ ጋር ለመስራት የተነጋገራችሁ ነበርና ወደ መንፈሳዊ ነገር ሰው የእግዚአብሔርን ትእዛዛት እንዲፈጽም እንዲያከብር ወደ ማድረጉ ካንተ ጋር ብዙ መንገድ እየሄዳችሁ ነበርና በዛ መሃል ነው እንግዲህ ያየን ነውና አሁን ያ ነገር አልቆ ወደ ህዝብ ሊደርስ ነውና እስኪ ስለሱ ደግሞ ተሰናና እንግዲህ ከዛሬ 21 ዓመት በፊት አሁን እዚህ ጋር ሲሰማ የነበረው በዘመናዊ መሳሪያ የተሰራ ነው። በዛ ጊዜ መሆን የነበረበት በትክክሉ አሁን በተሰራበት መስመር ነበር መሰራት የነበረበት። ግን ያው ያልተፈቀዱ ነገሮች ካልተፈቀዱ አይሆንም በጊዜው። ስለዚህ አሁን ጊዜው ይሄ ሆነና በዛ ዘመን ያንን ሐሳብ ሲያመጣው ምንም አልተቃወምኩም። የእውነት ምንም አልተቃወምኩም። ምክንያቱም ልክ ነው እያንዳንዳችን 10 ከተሰጡን በሙሴ ከተሰጡን ትእዛዛት አንዷን እንኳን ብንፈጽም የእውነት ኢትዮጵያንም ህዝቧንም ዛሬ ከተባረክንበት በበለጠ ይባረካት ነበር እግዚአብሔር ብዬ አስባለሁ። ምክንያቱም ለስተት በጣም የተጋለጠነን። ስለዚህ ያንን ስተት አንዷን እንኳን አትስረቅ ይላል፣ አታመንዝር ይላል፣ ባልንጀራህን እንደራስህ ውደድ ይላል፣ እናት አባትህን አክብር ይላል። እና ዛሬ ባለንበት ዘመን ላይ ልጅ እናቱን የሚገልበትና ልጅ ከእናቱ ጋር ውጣ ውረድ የሚጀምርበት ዘመን ላይ ያለ ነው። ስለዚህ ከነዚህ አንዱን ብናከብር ኖሮ ሁሉ ነገር መልክ ይዝ ነበር ብዬ አስባለሁ። ግን ያየራድ የተመለከተበትና የሄደበት አንግል የተባረከ ነው ብዬ ማሰብ እችላለሁ። ምክንያቱም ይሄንን መዝሙር በምንቀርጽበት ሰዓት ከደቡብ አፍሪካ የኦርቶዶክስ ሃይማኖት ጳጳስ ሲሆኑ ኤልያስ ቤተክርስቲያን ሊሳለሙ መጥተው ነበር እና እሳቸው በሚሳለሙበት ሰዓት እኛ ቀረጻ እናደርግ ነበር። መዝሙሩ እየተዘመረ ሲሰሙት የተለየ አይዲያ ነው። ምክንያቱም ብዙ መዝሙር የሚዘምሩ የኦርቶዶክስ ዘማሪያን ይህንን አይዲያ አለማግኘታቸው ራሱ ይገርመኛል። 21 ዓመት አልፎታል። በ21 ዓመት ውስጥ እነዚህ ዘማሪያኖቹ ይህንን ነገር ይሄ ሐሳብ ካንዳቸው አለመምጣቱ ይገርማል። ያየራድ በቃ እግዚአብሔር በራሱ መንገድ ባርኮታል ብዬ ነው ማሰብ። ትንሽ ቢነካ እንኳን አካሄዱ ዛሬ እንደምናየው ሊሆን አይችልም። ስለዚህ እንዴት ምን አይነት አንግል የተጠቀማችሁት ምን አይነት አንግል ያገኛችሁት ብለው ነው ያሉ ጠርተው። ስለዚህ በአጠቃላይ ስታዩ እግዚአብሔር ነፍሱን በገነት እንዲያኖራት የተፈቀደ ሁሉ ይመስለኛል። ያለበለዚያ ይህን ያህል ሰው ተገኝቶ በዚህ ፕሮግራም ላይ እንዲህ አይነት የተሳካ ነገር ይፈጠራል ብዬ አላስብም። ብዙ ፕሮግራሞች የተዝረከረኩ ነው የሚሆኑት። ስለዚህ ያየራድ በቃ እግዚአብሔር መርቆታል ብዬ ነው።
እንግዲህ አሁንም ያለንበትን ሀገራዊ ሁኔታ ህዝባዊ ሁኔታ ያማከለ ሁላችንም ከልባችን ሆነን ብንሰማው ጥልቅ የሆነ መልእክት ያለው ልባችንን እንድንገዛ ወደ ሰላማችን ወደ ራሳችን እንድንመለስ የሚያደርግ ትልቅ መልእክት ነው ይዛችሁልን የመጣችሁት እሱ ቢያልፍም ግን ለሀገሩ ለህዝቡ አንተም አብረህ በጋራ ሆነ ይሄንን መልእክት ታችሁልን አልፋችኋልና የእውነት ትልቅ አክብሮት ትልቅ ምስጋና አለ እንግዲህ ሐሳባችሁ ህዝቡ ውስጥ በደንብ ሰርጾ የምትፈልጉትን ፍሬ አፍርቶ ለማየት ፈጣሪ ያብቃን ተመልካቾቻችን እንግዲህ አሁን የሚገኘው ደግሞ ያው አባይ ቲቪ ይታወቃል ቤተኛ ነው ባልደረባችን ነው እጅግ በጣም የምንወደው የምናከብረው ሁሉ ጊዜ ተጫዋች በቢሮ ውስጥ ልዩ ድባብን የሚፈጥር በጣም የምንወደው ሰው ነው ሼፍቲ ስላገኘው በጣም ደስ ብሎኛል እኔ ያመሰግናለሁ እኔም ስላገኘሁሽ ደስ ብሎኛል እንግዲህ ሼፍ በቅርብ ጊዜ አባይ ቲቪ እንዲቀላቀለ ሁሌም ቢሆን ካንደበቱ የወንድሙ ስም ጠፍቶ አያውቅም በርካታ ፕሮግራሞች ላይ አብረን የሰራንባቸው የተመለከትኳቸው ፕሮግራሞች ሁሉ ወንድሙን ሁሌ ሲያነሳ መለከተዋለሁ ለወንድሙ ያለው ቦታ ወንድሙ እንዲታይለት ወንድሙ እንዲወጣለት የመፈለጉ ልክ በጣም ብዙ ጊዜ ተመልክቻለሁና በዛሬ ቀን እንደው ምን ተሰማ መጀመሪያ እግዚአብሔርን ከዛ ደግሞ ያዘጋጁትን ኮሚቴዎች እንዲሁም ይሄንን በጣም በቀንነትና ከልብ በማዘጋጀት ቴሩት አላምረውን በጣም አመሰግናለሁ በጣም ደስ ብሎኛል የእውነት ልብ ነግርሽ ያዩ ያለ ቢሆን ደስ ይለኛል ግን በቃ ሁሉ ሰው ሚዲያ ይወዳል ማለት አይደለም ለእንደዛ አልተፈጠረም እሱ ተደብቆ ነው የኖረው ቀድማ ለምጻይ ወዳጆም ስትናገር ሰምተሻል ያው የሌሎቹ እንዲወጡ እንጂ እሱ እንደዛ አይነት ሰው አይደለም በእኔ በኩል ብዙ ሰው ይጠይቀኛል ሚዲያ ላይ እንዲመጣ ግን እሱ እንደዛ አልነበረም ዛሬ ግን በጣም ደስ ብሎኛል ስራው ከመቃብር ላይ ኢትዮጵያዊ ዝም ብሎ አይናገርም ስራ ከመቃብር በላይ ይውላል ማለት እንደዚህ ነውና ደስ ብሎኛል በጣም በነገራችን ላይ አንድ ጊዜ ምን ገጠመኝ መሰለሽ ያዩ ወደ አሜሪካን ሀገር ሄዶ ለአንድ ወር ቤቱን እንድጠብቅለት ጠይቆኝ ያዩ ቤት ነበርኩኝና በሄደ በማግስቱ 24 ሰዓት ሳይሞላ መልሶ ደወለልኝ ለሊትም ደወለልኝና ያዩ ሰላም ነው ምናምን ስራው አለኝ ማሙሽ ነው የሚለኝ ያዩ ማሙሽ አንገል እንገረ እዛ ምን የሚኖርበት አፓርትመንት ኦሎምፒያ አካባቢ ነው እዛ ስር የሚተኙ ሆምለሶች ያው ጎዳና ተዳዳሪ እንደምንለውኛ እዛ የሚተኙ አሉና በጣም ለሌሊ ስለሚጮሁ ምንም እንዳትናገራቸው አለኝ ለሰው ልጅ ያለው ትህትና ለሰው ልጅ ያለው ክብር ሁሌም ያስገርመኛል እና ይሄን ሳልናገር ማለፍ አልፈልግም በርካታ የሙያ አጋሮቹ እንደ ሙያው እንደሰጠን ልክ በጣም እንወደዋለን በጣም እናከብረዋለንና ስለሱ ምንናገረው ባየነው ልክ ነው ህዝቡ በሰጠው ልክ በጣም ይወደዋል አንተ ግን እንደው ወንድም ያየን ግለጸው ተባል ልክ ተገልጿል ያዩ ቀደም ሰምተሻል ቴሪስል ትልቅ መጽሐፍ ነውና ያዩ ለመግለጽ እንትኑም የለኝም ዕውቀቱም ችሎታውም የለኝም ብላሉ ያዩ ከተለያየ ሰው የምትሰሚው ስለያዩ የተለየ ነገር ነው በሁሉም ፈርጅ አንድ ሰው እንኳን ስለያዩ መጥፎ የሚያወራ ሰምተሻታቂ ግን ደግሞ ያንዲ ወራል ሰዎች የሚያወሩለት ነው ነገር እንደ ወንድም በጣም የምወደው እንደ ውጭ ሰውኝ ደግሞ በጣም ማደንቀው ከዚህ በፊትም ብያለሁ አድናቂውም ነኝ ወንድሙ ብቻ ሳይሆን በጣም አክባሪው አድናቂው ነኝ በጣም ትሁት ያዩ ምን መሰለሽ እንደሚፈልገው ሆኖ የሞተ ነው የከተማ ባህታዊ ነው እንደሚፈልገው ሆኖ በቃ እንደሚፈልገው ኖሮ የሞተ ገባሽ አይደልሽ ነገር በቃ የሚፈልገውን ነገር አድርጎ በጣም ብዙ ነገር ያየ ሰው ነው ያዩ እንግዲህ ሰው በማይበት ዘመን አውሮፓና አሜሪካንን ምናምን ያየ ሰው ነውና ግን ከዛ መጥቶ በዛውላ መጽሐፍ ተከቦ ሲኖር ገባሽ ዓለምን ማየትም እንኳን አንዳንዴ ይጠቅማል ውጪውን አይተሽ መጥተሽ በቃ በዛች በመጽሐፍ ውስጥ ተከቦ የኖረ የማንበብን ነገር ሁሉ እኔ ድሮ ብሔራዊ ቲያትር ይዞኝ ይገባ ነበር ፊልም ልጅ ሆኜ እንዳነብ ቴምቦ ነው የሚባለው ድሮ እረፍት አለ 15 ደቂቃና እንዳነብ ይሰጠኛል ሰው እንዲያነብ የሚፈልገው እንትን እስር ቤት የታሰሩ ሰዎች ስጠይቅ መጽሐፍ ይዞ ነው የታመሙ ሰዎች ስጠይቅ መጽሐፍ ይዞ ነው እና በቃ ያዩ እኔ ይሄን ቤተሰባዊነት ስለማውቀው አንተም ስታወራ ስለሰማው
ልፈት ህይወቱን ከሰማን በኋላ አንዳንድ ነገሮች ተሰማን በግል ያዘኘ ነበር ብቻውን ሆኖ ማንንም ሳያየው ማንንም ሳያገኘው የሚባል ነገሮች አሉ እና እነዛን ነገሮችን ማጥፋት አለበት ብዬ አስባለሁ። ያዩ ለምሳሌ እኔ ጋር ከኔ በጀምርልሽ ስራዬ ሬስቶራንት ስለሆነ በቃ ምናልባት በሳምንት 3 ምናምን ሬስቶራንት እኔ ጋር አለ። እህቶቼ ጋር በፕሮግራም ነው የምሄደው። በቃ ቀን አለው የያዩ ቀን የተባለ በጣም ከቤተሰቡ ጋር ያለው ግንኙነት በጣም እንትን ነው። ግን ለመኖር ደግሞ ሰው ምርጫው ነው። እኔ ለምሳሌ ብቻዬን ነው የምኖረው። ግን ቤተሰብ የለኝም አካባቢ ሰው የለኝም ማለት አይደለም። ምርጫ ነው የሰው አይደለም። ልጅ አለው የልጅ ያየነው ከልጅ ልጆቹ ጋር እሁድን እንዴት እንደሚያሳልፍ ብታዩ እንዴት እንደሚያሞላቀቃቸው እንዴት አይነት እንደሚያልፍ ብዙ ወዳጅ አለው ብዙ ጓደኞች አሉት። ግን እለቱ እግዚአብሔር የጻፈለት በዛ አይነት ነው የምታልፈው ተባለ። የጻድቅ ሞት እኮ ነው የያዩ ሞት እኮ የጻድቅ ነው። በዚህ ዘመን መታመም እና አልጋ ላይ መዋል እኮ ከባድ ነገር። ያዩ እኮ አምላክ መረጠው ሰው እና ለቤተሰብ ቫልዩ ለቤተሰብ ፍቅር ትልቅ ቫልዩ የሚሰጥ እሱ የዞረ ጠያቂ ነው ያዩ ግን ሄደሽ ለመጠየቅስ እኮ መጽሐፍ ላይ ለመቀመጥ ነው። እውነቴን እኮ ነው። ቀደም ደረጀ ሲል እንደሰማሹ ነው። መሬቱን መጽሐፍ ነው፣ ኪችኑን መጽሐፍ ነው፣ ባዙሩሙ መጽሐፍ ነው፣ ቁምሳጥኑ መጽሐፍ ነው፣ ኤቭሪዌር መጽሐፍ ነው ያዩ እና እንደዛ ነው። ነው ወደዚህ ስራዎቹ ስንመጣ በርካታ ነገሮችን ያዩ ለህዝቡ አድርሷል። በቀጣይነት አሁን የተሞከሩ ዶክመንታሪዎች የተለያዩ ነገሮች እንዳሉ ሰምቻለሁ እና ወደ ህዝቡ ማድረስ የፈለጋችሁ ወይም ደግሞ ያሰባችሁት ነገር አለ ወይ? እኔ ከዛ በፊት አንድ ነገር ያልተፈታ ነገር አለ መናገር የምፈልገው። ይሄን ጥያቄ እንደውም ባታነሹ ላልፈው ነበር። ነፍሴ የሚለው ዘፈን ብዙ እንትን ይላል የሞገስ ተካ ነው ምናምን እየተባለ ይወራል። ነፍሴ ግጥም ያዩ ነው። ግን ያዩ ስለማይናገር ሲባልም ያዩ ለምንድን ነው ዝም የምትለው? ነፍሴ አንተ አረስልኝ ይሆና እኔ ሰራሁት አይደል ይላል። ሌላ ማንሳት የማልፈልገው ግን አንድ ነገር ልንገርሽ። የሆነ ዘፈን ወደድኩኝ በጣም ታዋቂ ትልቅ ዘፋኝ። ይሄ ዘፈን እንዴት ያምራል ያዩ በጣም እኮ ነው የሚያምረው ይሄ ዘፈን ምናምን ቢይ ስለ ዘፈን ያው ከሱ ጋር ታወሪያለሽ። የኔ እኮ ነው። ግን ያ ሰው ወይም ያቺ ሴት በራሷ ስም ነው ያወጣችው ዘፈኑ ግን አይናገርም። ያዩ እንደዚህ ነው ስራ ነው እንጂ እንደዚህ አይነት ቦታ ላይ የለም። እንደሰማሁት ፀሐዬም በጣም ቆንጆ ዘፈኖች ያዩ የሰጠው እጁ ላይ እንዳለ ሰምቻለሁ። እንደገና ዳዊት ጽጌ ላይም ቀደም መድረክ ላይም እንደሰማሽው ስራዎች አሉት። እሱን እንጠብቃለን እንግዲህ እንጠብቃለን። ለመላው ቤተሰቡ መጽናናት እመኛለሁ። እግዚአብሔር ያጽናችሁ። እንግዲህ እናመሰግናለን። በመጨረሻ ማለት የምትፈልገው ነገር? መጨረሻ እኔ ያው ስላለሁበት ሳይሆን አባይ ቲቪን ከልቤ አመሰግናለሁ። አባይ ቲቪን ከልቤ የማመሰግንበት ምንድነው ከወንድሜ ሀዘን ቀን ጀምሮ አብራችሁኝ ቤተሰብነታችሁን ገና ወደዛ ድርጅት ከተቀላቀልኩኝ ጀምሮ ቤተሰባችሁነቱን በደም አሳይቶኛል። ዛሬ ሙሉውን ክሩ ይዘውባችሁ መጣችሁ የወንድሜን ታሪክ ለማስቀረት ያደረጋችሁት ነገር በጣም አመሰግናለሁ። በጣም ቤቴም ቢሆን ግን በጣም ክብር አለ ለዛ ነገርና በሙሉ ፈቃደኝነት ስለሆነ የምታደርጉት በጣም አመሰግናችኋለሁ። እናመሰግናለን። እንደምን አመሻችሁ። ለዚህ ቀን ለዚህ ሰዓት ላደረሰን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይግባ። እንደዚህ ለመቆም ስላስቻለኝ ቆሜ ለመናገር ስላስቻለኝ አመሰግናለሁ። ወንድሜ ስሰበር ስለሚሰበር ሳዝንም ስለሚሰባበር ዛሬ አንድ እችን እንኳን ላድርግ። የሰው ልጅ ገና በማህፀን የተፈጠረለት ዘንግቶት ወደ ዓለም መምጣቱን ቀኑ ተቆርጦለት ጌታ ሆይ ክቡር ትእዛዝህን ሕግህን ይሽራል። ሰው ከንቱ እድሜ ለመቀጠል እምነት ያጓድላል። ጊዜው መሐረና አንተ አድነን። የኛ ማተብማ ሳሳመነመነብናል። ባለማተቡ ወንድሜ በድንገት ሲለየኝ እኔ ለሐዘን እንደዚህ መደነግጥ ሁለተኛ መስሎኛ አቅም ነበር። ግን የሆነ አሁን እሱን አላወራባችሁና እስካሁን የተነገረውን ያዩን ከስር ከመሰረቱ ማን ነው የሚለውን ተነግሮ አያውቅም።
እኛ ቤተሰባችን ከአባቴ ከወታደሩ አባቴ ከሻለቃ አላምረው ሁሉ ጊዜ ከእግዚአብሔር እግር ስር ሁሌ በዝምታ በመናገር ሳይሆን በዝምታ አምላኳን ስታመልክ የኖረችው እናቴ ወይዘሮ አዳም ከበደ ያዩ ምሰሶች ነው የምነግራችሁ። ከዛ ደግሞ አያቴ ማማ ለሚቱ ሞሃያ ለሚቱ ሰፈራችን ቶሎሳ ሰፈር የወታደር ሰፈር እነዚህ ያዩን እግዚአብሔር ከሰጠው ስጦታ ጋር ያነጹት ናቸው። አባቴ ቀጥ ያለ ወታደር ሁሌ በአገር መኩራትን በአገር መቄም እንደሌለ አገር ምንም ብታጎድል ሙሉ እንደሆነች እያሳየን እያስተማረን ነው ያሳደገን 10 ማለት ነው። እናቴ በዝቅታም በከፍታም በደስታም በሐዘንም ብዙ ማትናገር ከመናገር ይልቅ ብዙ ማዳመጥ ለአምላኳ የተንበረከከች እናቴ አያቴ ሞሃያ ለሚቱ ኛማማ ለሚቱ እንላቸዋለን። ሁሌ ከሳቸው ጋር ሁላችንም በተራ እንሄዳለን። እሳቸው ወደሚኖርበት ወደ ነበር ወደ ደብረ ማርቆስ በክረምት ሁላችንም እንላካለን በየተራ ያዩን ታሪክ ወደዛ ለመሰብሰብ ፈልጌ ነው። ሰፈር ውስጥ ወታደር እኔም ወታደር ካምፕ ነው የተወለድኩት። ብዙዎቻችን እዛ ተወልደናል። እዛ መሃል ነው ያደግነው። ያዩ ግን ከኛ ተነጥሎ ሁሉንም መዘገበው። የአባቱን አገር መውደድ የአባቱን ባገር መጉደል ምንም የማይደራደረው ነው። የአባቱን ወሰደ። የእናቱን በዝምታ አምላክን ማመን ወሰደ። ያዩ ማተቤን ይዩት እዚህ ጋር አስቀደስኩ እዚህ ጋር ጾምኩ ሳይል ለካ ከአምላኩ ጋር ጥብቅ ግንኙነት የነበረው እሱ ነበረ። ለሊቱን ሙሉ ቁጭ ብለው ሳይተኙ የመቁጠሪያቸውን ድምጽ ብቻ እየሰማን መቼ ነው የሚተኙት ማማ ለሚቱ ስንል ያዩ ከስሩን እሱን ሁሉ ይደርሰው ነበር በጭንቅላቱ። ውሃ ተራጭተን አፈር ፈጭተን እንደምንለው ሳይሆን ሁላችንም የነበረንን እድል ያዩ ወደዚህ ህይወት ቀይሮታል። ያዩ ድርሰት አድርጎታል። አባቴ እንደነገርኳችሁ ነው አገሩን ከሀገሩም አልፎ ግዳጅ ለተሰጠው ከሀገርም ከኢትዮጵያም ውጭ ግዳጁን የተወጣ አባት ነው። እናቴ በጣም በእግዚአብሔር እግር ስር የኖረች እንደገና በቅዳሴ በአምልኮት የምታስቀድስበት ቦታ ከ30 ዓመት በላይ አንድ ቦታ ነው። ይሄንን እኮኛ እናውቃለን። ያዩ ግን ይደርሰው ነበር በጭንቅላቱ ይደርሰው ነበር። ያዩ የማማ ለሚቱን የሞሃያ ለሚቱን ታሪኩን በሙሉ መዝግቦታል። እምነት ምን እንደሆነ ከዛ ከቤተሰብ ወስዷል። ሁላችንም ግን እዛ ህይወት ውስጥ ነበር። የወታደርም ሰፈር ነበር። እኛ ሁሉ ጊዜ ተሰብስበን ማዕድ ሲቀርብ ስንጨርስ እንመረቃለን። በእናት ባባ በተለይ ባያታችን ቆመን ስንመረቅ ያዩ ያን ሁሉ ወስዶ ቆመና አገሩን መረቀ። ይሄንን ሁሉ ወስዶ ያዩን አሁን ካለው ከምታቁት ድርሰት ሲጀምር ከነበረው ጋር እንድታገናኙት የወንድሜን ታሪክ ከዛ በኋላ ደግሞ ያዩ እንደ ወንድም ያዩ የሰላም ምልክት ነው። ያዩ በማረጋጋት ነው። ያዩ የእያንዳንዱን የወንድምና የእህቱን ጥሩ ነገሩን በመብራት ፈልጎ የሚያገኝ ጉድለት ሲፈልግ የማይውል የሁላችንንም ያለንን ነገር ጥሩ ነገራችንን ብቻ ወስዶ እንደሚያስፈልገን እንደ ሁኔታው ከጎናችን ዞር አይልም። ያዩዬ ቀኑ ጥቅምት መጨረሻ በዚሁ አመት አንድ ቀን ደወለና ሸገር ላይ ስለኔ ወይ አዲስ አበባ የሚባል ነው እዛ ላይ እየተሰራ ነው ብሎ እሱ ሊንኩን ልኮልኝ እኩል እየሰማን ነበርና እዚህ እንዳላችሁ አቃለሁ። በጣም አመሰግናለሁ። በጣም ሰርተው ስላዩ ስራውን ዘርዝረው ሲናገሩ በጣም ተገረምን። ከዛ ምናልባት ሊያመሰግን ደውል ይሆናል። ለኢንተርቪው ተጠየቀ። እዛ ለኢንተርቪው ላይ አሁንም 10ቱ ትእዛዛትን ልክ አሁን እንደተነገረው አልደጋግመውም አነሳው።
በበገና ሰርተን እናቀርባለን አለ። ከዛ ሁሌ የምንገናኝበት እሁዳችን ደረሰ መጣ። ብዙም ስለ ስራው ሲያወራ እናወራለን። ይኸውልሽ አዲስ ነገር ይሄን ስሚ፣ ይሄንን አድርጊ፣ ይሄንን ሰራው ይለኛል። ግን ይሄኛው 10ቱ ትእዛዛትን አለኝ በበገና ተሰርቶ የኦርቶዶክስ መዝሙር ሆኖ ለፋሲካ ጾም እንዲደርስልኝ ነው የምፈልገው አለ። ታዲያ ምንድነው ችግሩ ስለው አይ ጸጋዬን ማዋርቻለሁ ይሰራል አለኝና ይሄ መልእክት አለኝ አሁን ላለንበት ጊዜ ትክክለኛ መልእክት ነው አለ። ያዩ እንደዛ አይነት ስሜት ፊቱ ላይ ይቻላል። አደራ እንደነበር አላቅም፣ እንዳስፈጽመው እየነገረኝ እንደነበር አላቅም። የታናሹ ታናሽም በሆነ እኔ እንደምቀድመው ነው ቀድሞ ሞቶ እንደሚተውኝ አላቅም። ያዩ ከልጅነቴ ጀምሮ እጄን ለቆኝ አያውቅም። ዞር ስል ያዩ አለ፣ ሳዝን ያዩ አለ፣ ስደሰት ያዩ አለ። እኔ ስሰበር እሱ አብሮ ይሰባበራል። አስተማሚ ወንድሜ አሁን የለህም፣ አንተ እጄን አልለቀከኝም ከልጅነት እስከ እውቀት። እኔ ደግሞ እስከምሞት በልቤ አቅፌ ያዩ እንገናኛለን፣ ጠብቀኝ፣ እንገናኛለን፣ እንደገና እንስቃለን። ደግሞ ያዩ ግዕዝም ተማረና ተመረቀ። ለካ ከመላእክቶች ጋር ከቅዱሳኖች ጋር የሚዘምርበት ነው። ለዚህ ምድር አልነበረም። እርክት አለ ወንድሜ። ያዩን አጥቼ አሁን ደግሞ ስራው እንዲወጣ ብዬ ከጓደኞቹ ጋር ተነጋገርኩ። አሁን ለትንሽ ደቂቃ እንድትፈቅዱልኝ እፈልጋለሁ። እንዲህ እንዳረግ እንዳልፈቀዱልኝ አውቃለሁ። ግን ይሄ ሁሉ እንዲሆን ያደረጉት ሰዎች አንድ ባንድ ወደዚህ ጠራለሁ፣ እንዲገኙልኝ እፈልጋለሁ፣ እንድትመጡልኝ እፈልጋለሁ። ይቅርታ እንደዚህ እንዳላረግ እንደምትፈልጉ አውቃለሁ። አርቲስት አረጋኝ ወራሽ እባክህ ወደዚህ ናልኝ። ዓለም ፀሐይ ወዳጆ፣ ጸጋዬ እሸቱ፣ አብርሃም ወልዴ፣ ሸዋንዳኝ ኃይሉ እንድትመጡልኝ እባካችሁ። እንግዲህ ተመልካቾቻችን አሁን ደግሞ የሚገኘው ከያየ ይራድ እህት ከሂሩት አላምረው ጋር ነው። ሂሩቲ እንዴት ነሽ? እንግዲህ ዛሬ ለነበረው ፕሮግራም ትልቅ አስተዋጽኦ እሷ እንደነበራት ሰምቻለሁ። በርካታ ነገሮችን እንዲህ ባለ ባማረ በተቀናጀ መልኩ እንዲሄዱ በማድረግ ትልቁን ስራ ስትሰሪ እንደነበረ ሰምቻለሁና ይሄ ሁሉ ልፋት ያው የምትፈልጊው ነገር ፍሬ ነው ማለት እችላለሁ ዛሬና እንዴት አገኘሽ? እግዚአብሔር ክብር ምስጋና ይግባው። በጣም ሸክም ነበር ለኔ። ሁሌም ያዩ አንድ ነገር ሲሰራ ወይም የጀመረው ነገር ካለ እናወራለን፣ ግን ቀለል አድርጎ ነው የሚያወራልኝ። ይሄ ግን አሁን መጨረሻ ሰዓት ላይ ሲያወራኝ ሁሌ በመንገናኝበት ባንድ እሁድ ከኢንተርቪው እዛ ላይ ካደረገው ከኢንተርቪው ስለ 10ቱ ትእዛዛት በበገና እንዲሰራ እያሰበ እንደሆነ ከነጸጋዬ ጋር እያወራ እንደሆነ ተናግሮ ከዛ በኋላ የተገናኘንበትን እሁድ ግን በቃ እንዲ ቁጭ ብቻ ሳይሆን ጠጋ ነገር ብሎ በጣም እንዲሰራልኝ እፈልጋለሁ። በበገና መዝሙር ሆኖ ለፋሲካ ጾም ነው ያለኝ። ቀጥታ የሱን ቃል ሶስት እንዲደርስ ነው ሲለኝ ታዲያ ምን ችግር አለው ስለው እያናገርኩ ነው እነጸጋይናል። ለካኔ ያላወቅኩ እንደ ሁል ጊዜ ወሬያችን እንደሚቀጥል ህይወታችን ነበር የመሰለኝ። እዛ ጋር ለህዝብ አናውንስ ካረገ በኋላ ከዛ እንዳደራ እንደሰጠኝ አላውቅም። እና ሁለት ነገር ተሸክሜ ነው እስከ ዛሬዋ ቀን ድረስ ያለሁት። ሀዘኑ ሁሉ ጊዜ ነው፣ ግን ይሄ አደራ ነው አላስተኛለኝ እና ምንም እንቅልፍ የለኝም። ቃሉ ይመጣብኛል በበገና ተሰርቶ ለፋሲካ ጾም የሚለው እየደጋገመ ይመጣል። ያኔ ነው መልእክት እንደሆነ ከሱ ብቻ የመጣ እንዳልሆነ ይገባኝ። ስለዚህ ከአንድ አመት በፊት የሰራው 10ቱ ትእዛዛት በዛ ጊዜ ሲናገረው እሱና እግዚአብሔር የሚያውቁት ንግግር አለ። ያዩ መሄዱ ላቅ ይችላል ወደ አምላኩ፣ ግን መልእክት መጥቶለታል። እኔ እንደ ወንድሜ መልእክት ብቻ ሳይሆን ከእግዚአብሔር እንደመጣ መልእክት ነው የወሰድኩት። አሁን 10ቱ ትእዛዛትን ብናከብር ቅድም መዝሙሩ ላይ እንደሰማችሁት ምንም ዳኛም ህግም ምንም ባልነበረ ነውና ይሄ የወንድሜ መልእክት የወንድሜ ቃል ነው፣ እንደገና እግዚአብሔርም
መልእክት አለበት ብዬ ስላመንኩ አላስተኛልኝ እንጃ ካሁን በኋላ ተኛውናል። ስለዚህ ቅድም እንደሰማችሁት እና ረጋኸኝ ወራሽ በጣም ወንድም ነው ለያዩ ለወንድሞቼ ሌሎቹም ያ እንዳያችሁት አብርሃም ወልዴ ዓለም ፀሐይ ወዳጆ ጸጋዬ እሸቱ ሸዋንዳኝ ኃይሉ ሁሉም ተሰብስበን ጀመርን ማለት ነው ይሄንን ለመስራት። ስለዚህ በዛ ሂደት በቃ በጣም ለኔ አድካሚ ነበር። በቃ ይሆናል አይሆንም ይሳካልኛል አይሳካልኝም እያልኩኝ እነሱንም ብዙ እንትናል። ግን ዞሮ ሐሳቡን ከማንሳት ሌላ ሁሉ ነገር በእነሱ ነው ያለቀው። ሁሉ ነገር በእነሱ ነው። እኛ ስላሰብኩኝ ወይም ስለፈለኩኝ ይሆናል ነበርምና ዛሬ ግን ሳየው በቃ ዛሬ ብቻ ሳይሆን በቀደምም ደብረ ኤልያስ ሲቀረጽ ጀምሮ በቃ መንቀጥቀጥ ጀመርኩኝ። እውነት እየሆነ ነው ወይ የወንድሜ ነፍስ እያየች ልትደሰት ነው እግዚአብሔር አምላክ ሊከብር ነው ብዬ በጣም በቃ እስከሚደርስ የሆነ ነገር ቢፈጠር እየመሰለኝ በጣም እሳቀቅ ነበር። ዛሬ ግን ክብር ምስጋና ይግባው ለእግዚአብሔር ትልቅ ምስጋና አቀርባለሁ። በጣም ደስ ብሎኛል። ለምን ያስርቱ ትእዛዛት ነገር ስናነሳ እነሱ ደግሞ በህይወቱ ያው ሚዲያ የሚቀርብም ሰው ስላልሆነ ዶክመንተሪ ሊሰራ ይገባል በህይወቱ ዙሪያ ብለው ያው እንዳያችሁት ያንን ትልቅ ስራ ሰሩ። ጎን ለጎን ሁለቱም ማስኬድ በዚህሽ ባለችው የፋሲካ ጾም እንዳያመልጠን በጣም ውስን ጊዜ ስለነበር በቃ መተኛት የለም ነበር። ሁሉም አይተኙም ነበር። እኔም ደግሞ ያው በጣም ጭንቀት ውስጥ ነበርኩ። ዛሬ በጣም እግዚአብሔርን አመሰግናለሁና በጣም ደስ ብሎኛል። ወንድሜም ነፍሱ እንደሚደሰት የተካሄደውን ነገር ሁሉ እንዳየ እርግጠኛ ነኝና እግዚአብሔር ይመስገን። በሱ ተደሰተ። በጣም እንግዲህ የእግዚአብሔርን ሐሳብ የወንድምሽን ደግሞ ከእግዚአብሔር ከፈጣሪ የተቀበለውን ነገር አስፈጽመሽ ለትውልዱ ለኛ እንዲደርስ ምክንያቱም አሁን ላይ ሀገራችን ባለችበት ሁኔታ እኛ ባለንበት ሁኔታ ልክ እንደዚህ አይነት መልእክት የያዙ ስራዎች ወደኛ መምጣት ልባችንን መለስ እንድናደርግ ያስፈልጉን ነበርና ያንን ነገር ወደ ህዝብ እንዲደርስ ስላደረግሽ የእውነት በጣም ትልቅ ነገር አለኝ፣ ትልቅ አክብሮት አለኝና ያየ ብዙውን ጊዜ በጣም ለኢንተርቪው በስተመጨረሻ ህይወቱ ከማለፉ በፊት አባይ ቲቪ ራሱ መጥቶ እንግዳ እንዲሆን በጣም ብዙ እየተሞከረ እንደነበር አውቃለሁኝና እንደውም በቃ ሼፍም እኛ ጋር ስለነበር እንደው በሱ በኩል እንኳን መጥቶ እንግዳ ቢሆን ብዙ ነገሮች ሲሞከሩ ነበርና ያን ነገርም ሳይሳካ ቀረ። ምክንያቱም ምን እንደሆነ ታውቂ ይሆን እንደ እህት አብሮ እንዳደገ አብረን እያለን አሁን እሱ በህይወት እያለ እናደድ ነበር። የማላውቀው ችግር አለ እለዋለሁ። ፈገግ ይልና ዝም ይለኛል እና አሁን ግን ምክንያቱ የገባኝ ይመስለኛል። የሰው ልጅ ብዙ ሰርቶ ምንም እንዳልሰራ መምሰል ባዶ ሆኖ በሰው ፊት በእግዚአብሔር ፊት ስትቀርቢ ነው። እግዚአብሔር በፊቱ ስትቀርቢ ባዶ ሆነሽ ስትቀርቢ ነው የሚሞላው ነገር የሚኖረው እንጂ ሁሉ ጊዜ አንድ ስራ ሰርቶ ኔኒዊ እስቲ ዞር በሉ እኔ እኮ ይሄን የሰራሁት ነው እንደሚባልበት ዓለም ላይ ያን ያላለው እኔም አሁንም የገባኝ እሱ የተጣበቀበት ከአምላኩ ጋር የተጣበቀበት መንገድ አለ። የሚያስተላልፋቸው መልእክቶች አስርቱ ትእዛዛት እንግዲህ አስርቱ ትእዛዛት ከአምላካችን ከጌታችን ከኢየሱስ ክርስቶስ በሙሴ በኩል የተሰጠን። ስለዚህ እሱን ብናከብር እኛ ምንም ችግር የለብንም። ዓለም ላይ ኢትዮጵያ ሀገራችን ብቻ ሳይሆን ዓለም ላይ አይኖርም ነበር። ለምንድን ነው ከ21 ዓመት በፊት ያዩ ንጋት በሚለው አልበም ላይ ለጸጋዬ ሰጥቶት የተሰራው ስል እንደገና ደግሞ ከማለፉንም ባቅ ከአንድ ወር በፊት የመጨረሻ እሱ እችን ሚዲያ ላይ ተናገረው ህዳር 5 እና 12 ነው ያረፈው ታህሳስ 4 ነው። አሁን ሲገባኝ ህይወቱና ኑሮኛ ባልገባም መልኩ የሚመራው አምላኩ ነው። ስለዚህ እሱ የሚገለጠው በዚህ ሁኔታ እንዲሆን የእግዚአብሔር ፍቃድ ስለሆነ ነው። እንደ ሰው ግን እንደ እህት እኔ እናደር ነበር። ይሄን ሁሉ ሰርቶ መደበቅ ምንድነው? ወተለምን አትናገር። ዛሬ ግን በዛ መልኩ ያየሁት ስላልሆነ ይሄን ነው ልል የምችለው። እንግዲህ በስተመጨረሻ ለዚህ ስራ መሳካት በርካታ ሰዎች ቀደም መድረክ ላይ አውጥተሽ ያመሰግንሻቸው አሉ፣ ሌላም አካላት ይኖራሉና ማለት የምትፈልጊው ነው መስከን የምትፈልጊው አካል ካለ ድረስ? አዎ እኔ ማመሰግነው ቀደም ተናግሬያለሁ። አረጋኸኝ ወራሽ መጀመሪያ የደወልኩት ለሱ ነው። ወንድሜ 20 ቀንም አልሆነው ያንን ስልክ ስደውል እንደዚህ ያዩ ተናግሮ ደሞም ጸጋዬ እሸቱ ልክ የራሱ ጫና እንደሆነ አድርጎ ብሔራዊ ቲያትር ሽኝቱ ላይ ተናግሮት ነበር። ብቻውን ሁሉ ያረጋው ነበር ያዩ ኃላፊነት አለብኝ ብሎ። ከዛ እንደ ቤተሰብ ደግሞ የግድ ማገዝ አለብን ብዬ ጠባብ ባለ ሁኔታ
ነበረ ሁላችንም ነው የምንሰበሰበው አለ አረግዬ ከዛ በኋላ ያው እና ልብጻይ ወዳጆ አብርሃም ወልዴ ጸጋይ ሸቱ ሸዋንዳኝ ኃይሉ አንዳንዴ በሳምንት ሁለት የምንሰበሰብበት ጊዜ አለ ይሄን ሁሉ ጊዜ በሳምንት አንዴ ባጭሩ ቀን ነውና ያንን አድርገው ሲያደርጉ ወደ ዶክመንተሪ ያሳድገው ዶክመንተሪ ባላገሩ ሁሉንም ኃላፊነት ወስዶ አብርሃም ወልዴን ሲያረግ አሁን እኛ እዚህ ጋር ምንም ያደረግነው ነገር የለም ከእግዚአብሔር በታች እነሱ ናቸው ያደረጉት እኔ ፈለኩኝ ለምሳሌ ፈለኩ እነሱ ባይኖር ምን አደረገው ነበር አይደለም ስለዚህ በዚህ ደረጃ በዚህ ጥራት እንደዚህ ባደገው ሁኔታ ታየው በእነሱ ስለሆነ አሁን ያመሰግናቸዋለሁ እግዚአብሔር አምላክ ብድራቱን ይክፈላቸው ደሞ በዚህ ስራ ለመሳተፍ የእግዚአብሔር ፍቃድ ይፈልጋል እንደገባኝ እግዚአብሔር ፍቃድ ይፈልጋል እና ያዩ ደግሞ የረሳውት እንዲሰራ መፈለግ ብቻ ሳይሆን ያለኝ አሁን ላለንበት ጊዜ ትክክለኛ መልእክት ነው ሄሩት ነው ያለኝ ትክክለኛ መልእክት ስለዚህ ማመሰግነው ይሄን ያዘጋጁትን ነው ህዝቡ ደግሞ በደንብ እንዲሰማው በደንብ እንዲቀባበሉት ሚዲያዎችም ዩቲዩበሮችም ቲክቶከሮችም ሼር ያደረጉት እቺን የሱባኤ ጊዜ ያንን እየሰማን በዛ ቃል ውስጥ እንድንኖር ደግሞ እየጸለይ እንደሱ ብናደርግ እሱ መልእክት አስተላልፋለሁ አመሰግናለሁ አባይ ቲቪንም በጣም አመሰግናለሁ በጣም ነው ማመሰግነው በጣም አርሊን የደረሳችሁት የወንድሜን የተዘጋጀውን ፕሮግራም አክብራችሁ መጣችሁ ስለሰራችሁት በጣም አመሰግናለሁ እግዚአብሔር ይስጥልኝ መላው ቤተሰቡን እንግዲህ ፈጣሪ ያጽናልን መጽናናቱን ይስጣችሁ አሜን 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 ያዩ በ1976 ዓመተ ምህረት ላስቴር አወቀ ከሰራቸው ግጥሞች መካከል ያንዲቷን ዘፈን አንዲት ስንኝ ለምዘዝ አርብ ላይ ብንውል ሳንተያይ ቅዳሜ ተኛውን ታመሜ ነበር ያለው አዎ አርብ ላይ ከያዩ ጋር ሳንተያይ ብለን እነሆ ለዘላለም ተለያየን የግጥም ደራሲ ፕሮዲዩሰርና ፕሮሞተር ያየ ይራድ አላመረው ለሰጠህን ነገር ሁሉ እጅግ አድርገን እናመሰግናለን የተራ ጉዳይ ነው ሁላችንም አንተ ወዳለህበት እንመጣለን ነፍስ በሰላም ተረፍ ወንድማችን መምህር በጸሎት ምሽቱን ያዩን መታሰቢያ የተዘጋጀበት ምሽት በጸሎት ይደምድሙልን እግዚአብሔር እንደፈቀደ ሁላችንም ለጸሎት እንነሳ ስለነበረን ሰዓትና ጊዜ የረዳን የመከረን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን አቤቱ ጌታ ሆይ በዚህ መንገድ ያከበርካትና በዚህ መንገድ ወደ ፈቅደህ ወዳጅህን ከዓለሙ ከንቱ አሰራር ሰውረህ ከውዳሴ ከንቱ እንዳይጠለፍ በሰዎች ታይታ ውስጥ እንዳይገባ ራሱን ሰውሮ እንዲኖርና በመጨረሻም ላንተ እንዳዘጋጀው በዚህ መንገድ ደግሞ ያንተነትህን ሚስጥር ተረድቶ ያንተ መሆኑን ደግሞ በዚህ መንገድ እንዲገልጽ እንዳደረከው ዛሬ ማንምና ማን ልቦና ውስጥ የሌለውን 10ቱ ትእዛዛት ኦሪት ወይንም ቃላት ኦሪትን በዚህ መንገድ በዝማሬ በውዳሴ በአኮቴት እንዲደርስና መጨረሻውም ደግሞ የሰው ልጅ ፍጻሜው እንደ ክርስትና ከሚያልፈው ወደማያልፈው ዓለም ስንሄድ እዚያ የሚጠብቀን እንደ እግዚአብሔር ፈቃድ በሕጉ በሥርዓቱ በትእዛዙ ተጠብቀን በንስሐ ሕይወት ውስጥ ሆነን እግዚአብሔር ደስ የሚሰኝበትን ሥራ ሰርተን ለእግዚአብሔር በሚመች ማንነት ራሳችንን ካዘጋጀን የሚጠብቀን አዲስ ቅኔ አዲስ ውዳሴ አዲስ ዝማሬ ነውና ይሄንን ነው እንግዲህ አድርጎ የሄደው ወንድማችንን ዛሬም ከሚዘምሩት ከውዳሴ ከአኮቴት ከማይለዩት ከቅዱሳኑ አጠገብ ነፍሱን እንድታሳርፍልን እንምናለን ለዚህ ቤተሰብ ያንተ የሆነውን መጽናናት ሁሉ ስጠልን በምንሰማው ቃል ውስጥ ደግሞ ሁላችንም የምንለወጥ አድርገን ከእንዲህ አይነቱ መለያየት ሐሳብ ውስጥ እንድንወጣ ሕግህን ትእዛዝን ጠብቀን እንድንኖር በዚህ መንገድ ይሄን የሰራውን ወንድማችንን
በአጸደ ነፍስ ነፍሱን ዛሬ በገነት ኋላ በክብር በመንግሥተ ሰማያት እንድታሳርፍ ለቤተሰቡ መጽናናትን እንድትሰጥ በዚህ አገልግሎት ላይ ከጉልበታቸው ከሐሳባቸው ከገንዘባቸው ካላቸው ነገር ሁሉ የሰጡትን አንተ በሰፊ ዘመንና በረጅም ወራት እድሜ በጤና እንድጠብቃቸው እንለምናለን። ተመልካቾቻችን የያዩ ትውስታዎች በተሰኘው ርዕስ የተዘጋጀውን ፕሮግራም ቆይታ ወደናንተ ያደረስንበት ቆይታችን ይሄንን ይመስል ነበር። ወዳጆቹ፣ የኪነ ጥበብ ባለሙያዎች፣ ቤተሰቦቹ ስለያዩ ያላቸውን ፍቅር እንዲሁም ደግሞ ስለያዩ ስራዎች ያወሳንበት ብዙ ነገሮችን የተነጋገርንበት ፕሮግራማችን ይሄንን ይመስላል። ያው በተቻለን አቅም እንግዲህ ሁላችንም ያዩ ማስተላለፍ ይፈልጋውን በተለይ ደግሞ በመጨረሻው ሰዓት 10ቱ ትእዛዛት ብሎ ስለ ሀገር ስለ ሁላችንም በልባችን ውስጥ የሚያስላለብን ነገር የተናገረው ነገር በመተግበር እንግዲህ እሱ የተመኛት እሱ ያለማትን ሀገር ለመፍጠር ፈጣሪ አምላካችን ይርዳን። እኛ ግን በወፍ በረር የነበረን ቆይታ አበቃን። ሰላም ሁኑልኝ።